አሰላሙ አለይኩም ወራህመቱላህ። ዛሬም ድንቅና አስተማሪ በሆነ ታሪክ ተመልሰናል። ሚስቴ መውለድ አትችልም ብሎ እሷ ሳታውቅ በእሷ ላይ ሌላ ሚስትን ስለደረበባት ምስኪን ሴት የምናይ ይሆናል። ይህንን ድንቅ ታሪክ እስከ መጨረሻው ድረስ ይከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮውንም ላይክ በማድረግ ጀምሩ። ሰሚርና ሐሊማ ገና አዲስ የተጋቡ ሙሽሮች ነበሩ። ሰሚር መልከ መልካምና በሰዎች ዘንድ ጥሩ በመሆኑ ይታወቃል። ሐሊማም እንደዛው አርቆ አሳቢና መልካም ሴት ነበረች። ሰሚር በዲኗም በመልኳም ይፈልጋት አይነት ሴት በማግኘቱ በጣም ደስተኛ ነው። ሰሚር ልብሶችን በመስፋትና በማዘጋጀት ገበያ ላይ ወጥቶ ይሸጣቸው ነበር። ሐሊማ ደግሞ ባሏ ያዘጋጀውን ልብስ በመተኮስና በማሳመር በቀጣዩ ቀን ሰሚር ወጥቶ እንዲሸጠው ታዘጋጅለት ነበር። በዚህም ሁለቱ እርስ በርስ በመተሳሰብና በመዋደድ መኖር ቀጠሉ። የሚያዘጋጃቸው ልብሶች በጣም ጥራት የነበራቸውና የሚያምሩ ስለነበሩ ገበያ ላይ ሰዎችን መሳብ ችሏል። በዱንያው ላይም ጥሩ ትርፍን አስገኝቶለታል። በዚህም ሁኔታ ላይ ሳሉ አንድ ቀን የሰሚር እናት ሁለቱንም ለመዘየር ወደ ቤት ትመጣለች። ሐሊማም የባሏን እናት ለመንከባከብ ኩሽና ላይ ሽር ጉድ ማለት ጀመረች። የሰሚር እናት አመጣጧ እነሱን ለመጠየቅ ብቻ አልነበረም። ሐሊማ ከነሱ እንደራቀች ስታውቅ ለልጇ ጠጋ ብላ እንዲህ አለችው፣ ልጄ ሆይ ከተጋባችሁ እኮ 2 ዓመት አለፋችሁ። በ2 ዓመት ውስጥ ደግሞ አንድ ልጅ አይደለም ከዛ በላይ መገኘት ነበረበት። ዘራችንን ለመቀጠል ግዴታ መውለድ አለብህ አለችው። ሰሚርም አንገቱን አቀርቅሮ እናቴ ሆይ ከ1 ዓመት በፊት እኮ ሐኪም ቤት ሄደን ተመርምረን ነበር። ዶክተሩ የአላህ ውሳኔ እንደሆነ ነግሮናል። ስለዚህ እኛ ምንም ማድረግ አንችልም አላት። እናትም እባክህ ልጅን ማግኘት አለብህ፣ የአላህ ነገር ስለማይታወቅ ድጋሚ ሄዳችሁ ተመርመሩ አለችው። ለእናቱ ጥሩ አቀባበል ካደረጉላትና ከሸኟት በኋላ ሰሚር ሚስቱን ሐሊማን ጠራትና እስካሁን ያለ ልጅ 2 ዓመት አልፎናል፣ ድጋሚ ዶክተር ጋር ሄደን ብንታይ ምን ይመስልሻል አላት። ሐሊማም ከዚህ በፊት እኮ ሄደን የአላህ ውሳኔ እንደሆነ ተነግሮናል፣ ድጋሚ መሄዳችን ምንም ጥቅም የለውም አለችው። ሰሚርም እኛን ሚተካን ልጅ ብናገኝ ደስ ይለኛል፣ እባክሽ ድጋሚ ነገ መሄድ አለብን አላት። ሐሊማም ሐሳቡ ቢከብዳትም እሺ ብላ ተቀበለችው። በቀጣዩ ቀንም ሰሚር ወደ ሱቅ ወጥቶ የተዘጋጁ ልብሶችን እየሸጠ ሳለ ማታ ለሚስቱ ያላት ነገር ትዝ ይለውና ይደውልላታል። እኔ ስራ ስለበዛብኝ አንቺ ዶክተር ጋር ሂጂ፣ ውጤቱን ማታ ትነግሪኛለሽ አላት። ሐሊማም በጣም እያዘነችና እየተከፋች ወደ ሐኪም ቤት ትሄዳለች። የነሱ እኩዮች ልጅን ይዘው ሲወጡ እየሳቁና እየቦረቁ ሲመለሱ ስታይ በሐሳብ ርቃ ትሄድና ታለቅሳለች። የሷም ተራ ይደርስና ወደ ዶክተሯ ጋር ትገባለች። ነገር ግን ውጤቱ ምንም አዲስ ነገር አልነበረው። ሐሊማም በጣም አዘነች፣ በጣምም አለቀሰች። የአላህ ውሳኔን ተቀብላ አዝና ወደ ቤት ተመለሰች። ባሏም ከሥራ ወደ ቤት ሲመለስ ውጤቱ እንዴት ነበር ብሎ ጠየቃት። ሐሊማም ውጤቱን አሳይሃለሁ፣ ነገር ግን አንድ ነገርን ቃል ግባልኝ። ውጤቱን ካየህ በኋላ እኔን መቼም ላትርቀኝና ላትፈታኝ ቃል ግባልኝ አለችው። ሰሚርም በፍጹም አንቺን ጥዬሽ አልሄድም ወይም አንቺን አልፈታሽም፣ የአላህ ውሳኔ እስከሆነ ድረስ አምኜ እቀበላለሁ አላት። ሐሊማም በደንብ ካስጠነቀቀችውና ከነገረችው በኋላ እሷ መውለድ እንደማትችል የሚያሳየውን ወረቀት አሳየችው። ሰሚርም ያንን ሲመለከት በጣም ደነገጠ። ነገር ግን በፊቱ ላይ ያንን ድንጋጤ አላሳያትም ነበር። አብሽሪ የአላህ ውሳኔ ነው አላት። ከዛን ቀን በኋላ ነበር የሰሚር ሁኔታ እየተቀያየረ የመጣው። በሥራ አሳቦ ማታ ማታ አርፍዶ ይገባል። እንደ ድሮም ከሚስቱ ጋር ቁጭ ብሎ ማውራትን ተወ። እቤት የሚገኘው ጥቂት ሰዓት ሆኖ በሱም ለሷ ፊት አይሰጣትም ነበር። ሐሊማም የባሏ ዝምታና ሁኔታ መቀያየር እያስፈራት መጣ። አንድ ቀንም ሰሚር ለሚስቱ እንዲህ ይላታል፣ እናቴ ስለታመመች እሷ ጋር መሄድ እፈልጋለሁ፣ ለተወሰኑ ቀናትም እቆያለሁ፣ ልሄድ ነው ይላታል። ሐሊማም ይህንን ስትሰማ በጣም ደነገጠች። ካንተ ጋር ልሄድ አለችው። ሰሚርም ወዲያውኑ አይ አንቺ እዚህ ሁኚ እኔ በቃለሁ አላት። ሐሊማም ታዲያ እንዴት ነው እዚህ ቤት ውስጥ ብቻዬን የምሆነው አለችው። ሰሚርም ከፈለግሽ እናትሽ ጋር መሄድ ትችያለሽ አላት። ሐሊማም በቃ ችግር የለውም አንተ ሂድ፣ እስከዛ ድረስ የሚዘጋጁ ልብሶችን አዘጋጃለሁ አለችው። ሰሚር ከሄደ በኋላም ሐሊማ በጣም አዘነች። ምናልባት ባሌ ሊመለስ ይችላል ወይስ በዛው ሊቀር ይችላል እያለች በሐሳብ ውስጥ ተውጣ መተኛቱ ሁላ አቃታት። ሌሊቱን እያለቀሰችና ለአላህ ዱዓ እያደረገች ታሳልፋለች።
ባሏ መለሳለሁ ባላት ቀንም በጠዋት ተነስታ ለሱ የሚሆን ጥሩ ምግብን ማዘጋጀት ጀመረች። ባሏ በሰላም ወደ እሷ ጋር እንዲመለስ ዱዓ እያደረገች ነበር። እሱ የሚወደውንና የሚፈልገውን የምግብ አይነት ትሰራለት ጀመር። ረፋድ ላይም የቤቷ በር ይንኳኳል። ሐሊማም በጣም ተደሰተች። ወዲያውኑ በሩን ከፈተችው። ባሏ ሰሚር ነበር የመጣው። በሰላምም ተመልሷል። ነገር ግን ሲመለስ ብቻውን አልነበረም። እሷ የምታውቃት የአክስቱን ልጅ ይዟት ነበር የተመለሰው። ሐሊማም ያየችውን ነገር ማመን አቃታት። ሰሚር አላህን አትፈራም? እንዴት ባንተ ላይ አጅነቢ የሆነችን ሴት እጇን ትጨብጣለህ? አለችው። ሰሚርን ፈገግ እያለ አላወቅሽም እንዴ? እሷም እኮ እንዳንቺ ሚስት ያድርጊያታለሁ አላት። ሐሊማም ይህንን ስትሰማ በጣም ደነገጠች። እንዴት ለኔ ሳታማከረኝ በኔ ላይ ትደርባለህ? አለችው። ሰሚርም ግዴታ እኮ ልጅ ማግኘት አለብን፣ እኔም ደግሞ ልጅ እስካይ ናፍቆኛል አላት። ሐሊማም እኔ መውለድ ስለማልችል ነው በኔ ላይ ሌላን የደረብከው? ለኔ ብታማከረኝ ኖሮ እኮ እኔው ራሴ መርጬ ጥሩ ሴትን አጋባህ ነበር አለችው። ሰሚር ግን ሚስቱ ለምታወራው ነገር ምንም ግድ አልሰጠውም ነበር። እንደውም ከመንገዳችን ላይ ዞር በይ ብሏት አዲስ ካገባት ካክስቱ ልጅ ጋር ተያይዘው ወደ ቤት ይገባሉ። ሰሚር ያመጣት አዲሱ ሚስቱ ከሐሊማ ጋር ተደርባ በአንድ ቤት መኖር ጀመሩ። ሐሊማም ከባሏ ጋር የምተኛበትን ክፍል ለቃ ወደ ሌላ ክፍል ገባች። ሰሚር አሁን ልጅን አገኛለሁ በሚል ተስፋና እናቴን አስደስታለሁ በሚል ጥሩ ግንዛቤና አስተሳሰብ ነበረው። በዚህም ከአዲሱ ሚስቱ ጋር ጥሩ ጊዜን ያሳልፋል። ከሷ ጋር ይጫወታል፣ ይሳሳቃል። የመጀመሪያ ሚስቱን ሐሊማን ግን እየረሳት ይመጣል። እንደውም ሐሊማ የቤቱ ሰራተኛ ትመስል ነበር። ምግብን እያዘጋጀችላቸው፣ ልብሳቸው ሲቆሽሽ እያጠበች፣ ቤቱን እያጸዳች የሱ ሚስት ሳይሆን የሱ ሰራተኛ ሆነች። የተወሰኑ ወራትም አለፉ። አንድ ቀንም ሰሚር ከአዲሷ ሚስቱ ጋር እየተጨዋወተና እየተሳሳቀ ሳለ ሐሊማ ደግሞ ኩሽና ገብታ ምግብን እያዘጋጀች ሳለ የቤታቸው በር በኃይል ይንኳኳል። ድምፁንም የሰማው ሰሚር በሩን ለመክፈት ወደ በሩ ጋር ይሄዳል። በሩን ሲከፍተው የመጣው አካል የሐሊማ አባት ነበር። በጣም ተቆጥቶና ፊቱ ተቀያይሮ ነበር። ሰላምታም ሳያቀርብላት ምን በድላህ ነው ልጄ በሷ ላይ ሌላን ሚስትን የደረብከው አለው። ሰሚርም ቀለል አድርጎ እኔ እኮ ልጅን ማየት ፈልጋለሁ፣ እሷ እኮ መውለድ አትችልም አለ። የሐሊማ አባትም በጣም ተናዶ አሃ አንተ ልጅ ስለምትፈልግ ነው? እንዴት አንተ መሃን ሆነህ እሷ መውለድ ትችላለች አለው። ሰሚርም ይህንን ሲሰማ በጣም ደነገጠ። እንደ ቆመ ሐውልትም ፈዞ ቀረ። ንግግራቸውንም የሰማቸው ሐሊማ እያለቀሰች ወደ እነሱ ጋር መጣችና ለባሏ እንዲህ አለችው፣ አዎ መውለድ የማትችለው አንተ ነህ፣ እኔ አይደለሁም። ይህንን ደግሞ ያወቅኩት ከአንድ ዓመት በፊት ዶክተር ጋር የሄድን ጊዜ ነበር። ነገር ግን አንተ ትጎዳለህና ታዝናለህ ብዬ ይህንን ነገር አልነገርኩህም፣ ደበቅኩት። በዚህኛውም ሐኪም ቤት ሂጂ ስትለኝ በጣም አዝኜ ነበር። ነገር ግን አንተ ከኔ ጋር ስላልነበርክ ዶክተሯ አሁንም አንተ መውለድ እንደማትችል ስትነግረኝ እባክሽ ባሌ ይህንን ካወቀ ይጎዳል፣ በወረቀቱ ላይ እኔ መውለድ እንደማትችል ጻፊ ያልኳት። ነገር ግን አንተ ካድከኝ። እኔም እኮ ካንተ በላይ ልጅን አግኝቼ ባቅፍ በጣም ደስ ይለኝ ነበር። ነገር ግን እኔ የአላህ ውሳኔ ነው ብዬ ተቀብዬ ነበር። ነገር ግን አንተ ይህንን መረዳት አቅቶህ በእኔ ላይ ሌላን ሚስት ደረብክ። አሁን እውነታው ስለተጋለጠ እኔ ካንተ ጋር መኖር አልፈልግም። አንተ ልጅን ማግኘት እንደምትፈልገው እኔም ልጅን ማግኘት እፈልጋለሁ አለችውና ከመጣው ምስኪን አባቷ ጋር ተያይዛ ወደ ቤቷ ተመለሰች። ሐሊም የሰማውን ነገር ማመን አቅቶት ፈዞ ቀርቶ ነበር። ምን ማድረግ እንዳለበትም ግራ ገባ። እያየ የድሮ ሚስቱ ወደ ቤቷ ተመለሰች። የዛን ቀን ማታም ተኝቶ ከእንቅልፉ ሲነሳ አዲሱ ሚስቱንም ያጣታል። ከአጠገቡ አንድ ደብዳቤ ነበር። ደብዳቤውንም ከፍቶ ሲመለከት አዲስ ያገባት የአክስቱ ልጅ መውለድ የማይችል ከሆነ ከሱ ጋር ምንም ማድረግ እንደማትችልና ጥላው እንደሄደች ነበር የጻፈችለት። ሰሚርም ነገራቶች በጣም ተደራረቡበት። ጭንቅላቱም ሊፈነዳ ደረሰ። ነገራቶችን ሳያጣራና ሚስቱን ሳያማክር የገዛ ሚስቱን አጣ። አዲስ ያገባትም ትጠቅመኛለች ያለችው ሚስት ጥላው ሄደች። የመጀመሪያ ሚስቱን በመበደሉ አላህ እየቀጣው እንደሆነ ማወቀ። ባደረገውም ነገር በጣም አዝኖ አላህን ማህርታ መጠየቅ ጀመረ። በዚህም የድሮ ሚስቱንና ያሳለፈውን በደል ለመርሳት እየሞከረ ነበር። አንድ ቀንም ገበያ ላይ ሆኖ ልብሶቹን እየሸጠ ሳለ በድንገት ልብሶቹን ከሚያስቀምጥበት ክፍል አንድ ወረቀትን ያገኛል። ወረቀቱን ከፍቶ ሲመለከተው የድሮ ሚስቱ ሐሊማ የጻፈችው ነበር። ዋና ውዴታ የልብ እንጂ የሌላ አይደለም ይል ነበር። እንዴት ከሐሊማ ጋር እንደሚጫወትና እንደሚሳሳቅ ትዝ ይለው ጀመር።
ከሷ ከተለየ ዓመታት ያለፉ ቢሆንም እንደገና እሷን ሄዶ ይቅርታ ለመጠየቅም ወሰነ። ምናልባት አላህ ይህንን ደብዳቤ ቆይቶ ያሳየኝ እሷን ላገኛት እችል ይሆናል ብሎም አሰበ። እየፈራም ወደ ቤቷ ደረሰ። ሐሊማ ፊትም እያለቀሰ እባክሽ ለሰራሁት ነገር ይቅርታ አድርግልኝ፣ በአንቺ ላይ ያደረግኩት ነገር አግባብ አልነበረም፣ ወደ እኔ ጋር እንድትመለሽ ይፈልጋለሁ እባክሽ እያለ ይለምናት ጀመር። ሐሊማም እንደምንም እንባዋን ለመቆጣጠር እየሞከረች አሁን እኮ ጊዜው ረፍዷል አለችው። ሰሚርም በጣም ደንግጦ እንዴት አላት። ሐሊማም እኔ ካንተ ጋር ከተለየሁ በኋላ ነበር ሌላን ሰው ያገባሁት። አልሐምዱሊላህ ጥሩና ደግ ሰው ነው፣ ከሱም 2 ልጆችን አግኝቻለሁ፣ ለዛውም መንታ አለችው። ሰሚርም ይህንን ሲሰማ በጣም ደነገጠ። ወደ ቤቱም ተመለሰ። አላህ ያንን ደብዳቤ ያሳየው እንደገና በሰራው ስራ ሊቀጣውና በማምለጡ እንዲቆጭ እንደሆነም አሰበ። ሱብሃንአላህ በእጅ ላይ ያለ ወርቅ እንደ መዳብ ይቆጠራል አይደል የሚባለው? አልዓጀለቱ ምን ሸይጣን፣ መቸኮል የሸይጣን። ስለዚህ አንዳንድ ጊዜ ረጋ ብለን ነገራቶችን ብናስብ ጥሩ ነው። የዛሬው ድንቅ ታሪካችን ይህንን ይመስላል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላህ።